ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? ዛሬ የተለመደውን የብሉይ ኪዳን ተከታታይ ትምህርታችንን ኦሪት ዘጸአትን እንቀጥላለን። ኦሪት ዘጸአት ምዕራፍ 26 ነው የምናየው ዛሬ። ምዕራፍ 26 በውስጡ ምን ታሪክ አለው፣ እንዴት እናጠናዋለን፣ እናስጠናለን፣ እንማራለን፣ እናስተምራለን የሚለውን ነገር መሰረታዊ ነገሩን እንመለከታለን። በዚህ ምዕራፍ ላይ የምንመለከተው ደግሞ ደብተራ ኦሪት የመጀመሪያዋ የቤተ ክርስቲያን መሰረት የሆነችው የብርሃን ድንኳን በራእይ አሳይቶ እንዴት መስራት እንዳለበት እግዚአብሔር ለሙሴ የነገረው። እግዚአብሔርና ሙሴ ተነጋግረው እንዴት እንደነገረው በደንብ ይነግረናል። እግዚአብሔርም አለው ሙሴን ደብተራ ኦሪት እንዴት እንደምትሰራ አሳይሃለሁ እነግርሃለሁ ብሎ ደብተራ ኦሪት በልዩ ሁኔታ 4 ማዕዘን ያላት በውስጧ ደግሞ ቅድስት መቅደስ ቅኔ ማህሌት ያላት ወይቲ ቅድስተ ቅዱሳን ብሎ ሐዋርያው እንደገለጣት ወደብተራ ኦሪትሰ እንተ ነበረት በገዳም በሀበ አበዊነ 40 ዓመተ 40 ዓመት ሙሉ በአባቶቻችን ዘንድ በገዳም በበረሃ በደብረ ሲና በኮሬብ ተራራ ጀምሮ እስከ ደብረ ናባው ድረስ ማለትም ወይም እስከ ኢየሩሳሌም ቀራኒዮ ሴሎ ተራራ ድረስ የተጓዘችው ደብተራ ኦሪት። ስለ ደብተራ ኦሪት ስለዚያች እነግርሃለሁ ብሎ እግዚአብሔር ለሙሴ እንደነገረው አራየው እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይቤሎ ከመዝ ግብራ እንደዚህ አድርገህ ስራት ብሎ እግዚአብሔር ለሙሴ ደብተራ ኦሪትን እንዲያሳየው ነው። አምሳል አርጋ መርገፏንና አምሳሏን በራእይ እንዲያሳየው ነው። በራእይ የብርሃን ድንኳን አሳየው። በትርጓሜ ሊቃውንት የብርሃን ድንኳን አሳየው። ቅድስት መቅደስ ቅኔ ማህሌት አላት። እርሷ 4 ማዕዘን ናት። እንደዚህ አድርገህ በምድር ላይ ከመዝ ግበራ ወለደብተራት ትግበር ላቲ 10 አይጻዴ ያ ማለት 10 አቅጣጫ ወይም አደባባይ ያላት አድርገህ እንድትሰራት እኔ እነግርሃለሁ። ያኪንት ከሚባል እንደው ሜላት ልብስ ማለት ነው። ከዚህ ከሜላት ልብስ ያስፈልጋታል። ማለትም ደግሞ በአንጻሩም ደግሞ መንጦላይት ያስፈልጋታል፣ መጋረጃ። አሁን 3 ነገር ያላት ቅድስት መቅደስ ቅኔ ማህሌት ግን 4 ማዕዘን የሆነች የብርሃን ድንኳን በራእይ ካሳየው በኋላ በምድር ላይ እንደዚያ እንዲሰራ ነገረው። ይህን የሚሰሩ ሰዎች አሉ፣ አዘጋጅቷል በየደረጃው ማለት ነው። ግን ያን ከሰራ በኋላ እንደሚናተፍ አውራ ዶሮ በቀኝና በግራ አድርጎ የኪሩቤል ስዕል መሳል እንዳለበትም እሱ ነግሮታል። ከዚያ እንደገና መጋረጃ ያስፈልጋታል። አሁን ቤተክርስቲያን መጋረጃ አለ፣ ስዕል አለ። ስዕሉ ስዕለ ኪሩብ ተብሎ ለመጀመሪያ ጊዜ ስዕል በደብተራ ኦሪት ተስሏል። ከዚያ እየቀጠለ በሶሎሞን ቤተ መቅደስ እያለ መጥቷል። ስዕል መሳል የጀመረው በዚህ ላይ ነው። እሱ ብቻ አይደለም፣ መጋረጃ። ለምን መጋረጃ ይጋረዳል? በቤተ ክርስቲያን መጋረጃ ይጋረዳል። ማን አዘዘ? እግዚአብሔር። የታዘዘ በደብተራ ኦሪት እዚህ በዘጸአት 26 ላይ ቁጭ ብሎ እናገኘዋለን። እንዲሁም የሚሰራበትን ጨርቅ ሁሉ ሜላት የተለየ ጨርቅ ነው። ከተለያየ ህብር ወይም መልክ ወይም ከለር ያለው እግዚአብሔር ራሱ ባዘዘው ከዚያ እንዲዘጋጅ አድርጎ ደብተራ ኦሪትን በ4 ማዕዘን ግን አውደ ምሕረት ወይም አደባባይ ወይም መድረክ እንዲኖራት ስራ አላት ብሎ ጌታችን ኢየሱስ ክርስቶስ እግዚአብሔር ራሱ አምላካችን መናገሩን ነው። ወትገብር ሎቶን ይሆን በውስጧም ዘህብረ ያኪንት ከህብረ ያኪንት ማለት ልዩ የሆነ እንትን ያለው የእብነ በረድ መልክ ያለው ከዚያ ትሰራላታለህ። ከንፈር አጸድ እንደገናም ደግሞ መውጫውን በሩ ላይ ደግሞ ውስተ ገጽ አፍአ ወውስተ ዳግም መብአት እነኝህን ሁሉ በአጠቃላይ በውስጥም በውጭም ያኪንት ከሚባል እንጨት ወይም ልብስም ብለውታል ሊቃውንቱ፣ እብነ በረድም ብለውታል። እብነ በረድ መልክ ያለው ልብስ ለማለት ነው። ከዚያ በደንብ አድርገህ ጠንቅቀህ ስራ አላት አድርግላት ብሎታል። ከዚያ በመቀጠል እንግዲህ ያለው ወደ ታች ስንመለከተው ወታ ነበር ገጽ ዘይፈደብ ድምሰቅ ድበ ደብተራ ዘተርፈ ትከድን። ከዚያ በኋላ ከማቅ የተሻለ ለየት ያለ ልዩ የሆነ መጋረጃ ልብስ ታዘጋጅላታለህ፣ በዚያም ትሸፈናለች። ይቀጥልና ዘይተርፍ
ደብተራ ይከድን። ከዚያም በኋላ ሌሎቹንም ደግሞ አልባሳት ታዘጋጅለትና ከደብተራ ኦሪት ውጭ ያለውንም መጋረጃ ታደርግለታለህ። ወገብር ዘተከድና ለደብተራ 5 በግ ሱየ። ከዚያም በኋላ ያችን ደብተራ ካዘጋጅሃት በኋላ 5 በጎችን ታዘጋጅላታለህ። መንጦላይታ ያክንት የሚባል መጋረጃ ወምገጸ ላይሉ በፊት ለፊት ያንን ታዘጋጃለህ። ዋግበር አይማደ ደብተራ ዘእጽ ዘይነቅስ። እንደገናም ለደብተራ ኦሪት ድንኳኑ ስትዘረጋ ለድንኳኑ ምሰሶ የሚሆኑ ደግሞ ከእንጨት እሱን ታሰራለህ። ዘእስራ በእመት 20 ክንድ የሚሆን ለአሃዱ አምድ ላንድ እንትን 20 ክንድ ለእያንዳንዱ እንጨት ማለት ነው 20 ክንድ የሚሆን እንጨት ታሰራለህ። ከዚያም በኋላ ደግሞ ያንንም የሚይዙ መወጠሪያ ካስማ የሚሆኑ በእያንዳንዱ እንጨቶችን ታዘጋጅላታለህ። ደብተራ ኦሪት አሰራሯን ነው። ወአግብር ስራ አይማደ 20 ምሰሶዎችን ማዘጋጅ። መንገል አዜብ ያ ማለት አዜብ የምንለው ምስራቃዊ ማለት ነው። በምስራቅ በምዕራብ በሰሜን በደቡብ ለእያንዳንዱ መቼስ ድንኳን ሲጣል ሁላችን እናውቀዋለን። ያ ድንኳን በሚሰራበት ሰዓት ደብተራ ማለት ድንኳን ማለት ነው። አንዳንድ ጊዜ አሁን በዚህ ባለንበት ዘመን በተለይ ደብተራ ሲባል እንደው ከቤተክርስቲያን አገልጋዮች ጋር የተሰጠው ልዩን ስም ለጠንቋይ፣ ለዘዋሪ፣ ለአጭበርባሪ የሚሰጡ ሰዎች አሉ። ደብተራ ማለት ቀጥታ ሲተረጎም ተደብተረ ተተከለ ነው፣ ድንኳን ማለት ነው። ደብተራ ድንኳን ነው የሚሆነው። ደብተራን ደግሞ ወደ ቤተክርስቲያን አገልጋዮች ስናመጣው ደግሞ ቅኔ መቀኘት የሚችል አቋቋሙን መቆም የሚችል ወይም ማህሌት ራሱን ችሎ የሚቆም ዜማውን ማዜም የሚችል እንደገና ቅዳሴ መቀደስ ማስቀደስ የሚችል ማስተማር የሚችል ዝማሬ መዋሴቱን የሚመራ ሰው ሲሞት ፍታት ፈቱ የሚሸኝ የቤተ ክርስቲያን ሁለገብ ሊቅ ማለት ነው። ደብተራ የቤተ ክርስቲያን አንድ ዕውቀት ያለው እንኳን አይደለም፣ ቀላል አይደለም። ደብተራ ማለት ዝም ብሎ ቀላል አይደለም፣ ሁለገብ የሆነ ሊቅ ማለት ነው። ሁሉንም ሊያሟላ የሚችል ሊቅ በቤተ ክርስቲያን ምን ይባላል? ደብተራ ወይም መሪጌታ ተብሎ ይጠራል። መሪጌታ ማለት የሚመራ ማለት ነው። ዲያቆናቱን ይመራል፣ ቀሳውስቱን ይመራል። ቅዳሴው እንዳይዛባ እንደገና ዲያቆናቱ ቅዳሴ ዜማ እንዳያበላሹ ስርዓት እንዳይፋደስ የሚጠብቅ ማህሌቱን የሚመራ ማህሌቱን ጠብቆ ቅዳሴውን ጠብቆ ቅኔው ዝማሬው ከዚያም እንደገና ወንጌሉ ደረጃ በደረጃ ቤተክርስቲያኑ አገልግሎት ሙሉ ሆኖ ተሟልቶ እንዲገለገልና እግዚአብሔርን የሚያስደስት አገልግሎት ልዩ የሆነ የአገልግሎት ስጦታ ለእግዚአብሔር እንዲሰጠው እንዲደረግለት ያን ሁሉ ደረጃ በደረጃ እንዳይዛባ የሚመራ መሪጌታ ወይም ደብተራ ይባላል ማለት ነው። እና ቤተክርስቲያኗን ወክሎ ሁለገብ የሆነ ሊቅ ነው ደብተራ የሚባለው እንጂ የጠንቋይ ዘዋሪው ቅጠል በጣሹ ስርማሹ አጭበርባሪው አይደለም ደብተራ የሚባለው። ጥንቅቅ ያለ የቤተክርስቲያኗን ዕውቀት ያለው መሪጌታ ዲያቆናትን አስተምሮ መተካት የሚችል ቄሶችን አስተምሮ መተካት የሚችል የተካቸው እነኛን የሚመራ የሚያስተናብር ስርዓት የሚያሳይ ቤተክርስቲያኗን ስርዓትና እያንዳንዱ ነገር አገልግሎቷን የሚቆጣጠርና አቅጣጫ የሚያሳይ መሪ ማለት ነው መሪጌታ ወይም ደብተራ ማለት። እንግዲህ ከየት የመጣ ነው ለሚለው ደብተራ ኦሪት ቤተክርስቲያኗ ከዚያ ጀምሮ ነው። የመጀመሪያው ስም ለደብተራ ኦሪት የሰጠው እስራኤላውያን ከግብጽ ከወጡ በኋላ በኮሬብ ተራራ ለሙሴ እግዚአብሔር የሰጣት እቺ ደብተራ ኦሪት ይችናል። ደብተራ ኦሪት ስትሰጥ ደግሞ ከነመጋረጃዋ እንደገና በውስጥ ካለው ንዋየ ቅድሳቷ እንደገና ምንጣፉ ምሰሶው እንዴት በቤተክርስቲያኗ መሰራት እንዲያለባት ይህን ሁሉ ጥንቅቅ ብሎ በምስራቅ በምዕራብ በሰሜን ደግሞ 4 ማዕዘን ኑሯት በአራቱ ማዕዘን ደግሞ ከተለያዩ እጽዋት የተለያየ ክንድ ያላቸው ወይም ርዝመት ያላቸው ከነኛ እጽዋት ተዘጋጅታ እንድትሰራና እግዚአብሔር በዚያ መገልገል ፈቃዱ እንደሆነ በሙሴ አማካኝነት ለሰው ልጆች የተሰጠች ለሐዲስ ኪዳኗ ቤተክርስቲያን አምሳልና መርገፍ የሆነች የመጀመሪያዋ ቤተክርስቲያን በምድረ በዳ የተሰጠች ማለት ነው።
እንግዲህ ሱራፌልና ኪሩቤልን በየአደባባዩ በዚያው ፊት ለፊት እንዲስላቸው መመሪያ ከሰጠ በኋላ ወምድረ ዝ ውስተ ገጸ ደብተራ ባህር ትገበር 7 አዕማደ 7 ምሰሶ ፊት ለፊት ታደርግላታለህ። ወክልኤተ አዕማደ አዲ ለማዕዘን ለደብተራ ከዚያ በኋላ ሁለት ደግሞ በግራና በቀኝ በማዕዘን ማለት ከፊትና ከኋላ ከግራና ቀኝ 4 ማዕዘን ላይ ሊሸከም የሚችል ምሰሶ ማለት ነው። ወሩ ይከውን እምታይቱ ከዚያ በኋላ እነኚህ ሁሉ ይስተካከላሉ። ከላይ እስከታች ድረስ ወጥ አድርጎ ሊይዝ የሚችል ይህን ታደርግላታለህ። ወይከውን 8 አዕማድ ወማውዱኒ ዘብሩር ወአሰርቱ ወሰባቱ 8ቱ ከዚያም በኋላ እንደገና ከብር የተሰራ ደግሞ 18ቱ ለለአሃዱ አሃዱ ክልኤ አዕማድ ለአሃዱ አምድ እምኩሉ ፍናው ከእያንዳንዱ ደግሞ 2 ሆኖ በመካከሉ ደግሞ አንድ አምድ ወይም ምሰሶ ይደረጋል። ወተገብር መናስግተ እምዕፅ ዘይነቅዝ ከማይነቅዝ እንጨት ደግሞ መወርወሪያ ወይም ማሸጊያ ወይም መዝጊያ ታደርግለታለህ። ይህንን ታደርግላታለህ። እያንዳንዱ ነገር መዝጊያዋን ጭምር እንዴት መዘጋት እንዳለባት እንዴት መቆለፍ እንዳለባት ያም የሚሰራው ከእንጨት እንደሆነ በዝርዝር እግዚአብሔር ይህንን ለሙሴ መናገሩን ነው። ወተገብሩ ለመንጦላዕት 5 አዕማደ እንደገና ደግሞ መጋረጃ የሚጋረድበትን 5 ምሰሶዎች እንደሚደረጉ ወጥ ከፍሎ ወርቅ ዋርስቲሁሊ ወርቅ ከላይ ጀምሮ እስከታይ ድረስ ወይም ከራሱ ጀምሮ ወርቅ ያለ ወይም ራሱ ወርቅ የሆነ በወርቅ የተለበጠ ዘንግ ሲዘረግ ወይም ምሰሶ ዘንግ የምንለው ምሰሶም የምንለው ደብተራ ኦሪት የምትቆምበትን ከወርቅ መሰራት እንዲያለበት በተለይ ራሱ የወርቅ መሆን እንዲያለበት በዝርዝር እግዚአብሔር ይሄንን ለሙሴ መተናገረውና በዚህ መሰረት ደብተራ ኦሪት መሰራት እንዲያለበት መመሪያ መስጠቱን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ